ተከራይቷል። ቤት ገዝቶ ያስወጣሽ አንቺ ከዚህ በኋላ ይሄን እንደዚህ ፎቶ ይሄን እያየሽ ነው እዚህ ቤት የምትኖር ታዲያ እዚህ ቤት መኖር እስከቻልሽ ድረስ አይ ካልሽ ደግሞ ያው ሽማግሌው ቤት ተከራይቶ ያስወጣሽ። ምን ችግር አለው? ቤት ገዝቶ ነው እንጂ ይቅርታ ተከራይቷል። ቤት ገዝቶ ያስወጣሽ አንቺ ከፈለግሽ ነው ትችያለሽ። ከዚህ በኋላ ግን ይሄ ቤት እንደዚህ ነው የሚሆነው። ሰብስብና ውጣ። ማንም የለም እንዴ በቤቱ ባሴ የህይወቴ ህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አሉታ ክክፍሽ የህይወቴ ህይወት አንቺ በመሆንሽ ምንድነው? ፎቶ አይታችሁ አታውቁም እንዴ እናንተ? ፎቶ በየቦታ ፎቶ አትንኪብኝ። በቃ ፎቶ አትንኪ እንዴ! ምንድነው? ለምሳሌ ማይኖርሽ አንቺ ታጠፋለሽ አታጠፊ ማለት አያገባሽም። አንቺ ለቅሳቱ እንደማታጠፊ እኔ እኮ ሰላም ተመታለሽ። ፎቶ ማታጠፍ የለሽ። ቤት ውስጥ የማንንም ፎቶ የማድረግ ደግሞ አንተ መብት የለህም። እዚህ ቤት ውስጥ ያለው ጣፍ ባወራ ነው። አረጋጋ መብታለኝ። አዎ የፈለጉትን የማድረግ መብታለኝ። ምን ታምጫለሽ? ሚለኝ ማለት ነው የጽጌና ዳኒ በቃ በህይወታቸው ላይ የፈለጉትን ድራማ አድርገው በቃ አብረው ሲገናኙ ብቻ እናደዱና ያው በቪዲዮ ነው የምናየው። በእርግጥ በቪዲዮ ስለምናያቸው በቃ እንደፈለጋቸው ከየት ነው የሚመጣላቸው ማለቴ እንደዚህ መበሻሸቁ ከምንድን ነው የሚመጣላቸው እስከምል ድረስ ማለት ነው። እኔ በጣም የገረመኝ ነገር ማለት ነው። ምክንያቱም እንግዲህ ጽጌ ትላንትና አይታችኋል። እጮኛዬ ወይንም ባሌ ብላ ከምትለው ሰው ይሄ ተገቢ አይደለም። ለመበሻሸቅ ነው ወይ እሱን ለማብሸቅ ነው ወይ እኔን የምትነቀሽኝ? ከልብሽ ብትወጂኝ በልብሽ ነበር እንጂ የምትይዥኝ እዚህ ጋር ስለተነቀሽኝ ይውልኝ አይደለም ብሏል። እኔ ይህንን ሀሳብ ደግፈዋለሁ 100% ማለት ነው። ባሏ ወይንም እጮኛ ተብዬዋ የጽጌ ማለት ነው። ይቅርታ ግን ለእንደዚህ ለቃላት ስለተጠቀምኩኝ ማለት ነው። ትልቅ ሰው ምራቁን ዋጥ ያለ አንዳንዴ እኮ ወይ ሴቷ ወይ ወንዱ ምራቁን ዋጥ ያደረገ ይባላል ከናባባሉ ራሱ ማለት ነው። ምክንያቱም እንዴት መሰላችሁ? እሱ አሁን ገና በቃ የህፃን ልጅ ቃቃ ነው ወይ የምትጫወች ያላት እውነት አለው። አንዳንዴ የሰውን ልጅ መውደድ በልባችሁ ነው እንጂ በልባችሁ እኮ ከዚህ ከምናየው በላይ ነው መውደድ ያለብን እንጂ ያን ሰው ስለተነቀስ ነው ምናምን ምንም የሚያመጣው ለውጥ የለውም። ደግሞ በሃይማኖታችን ንቅሳት ክልክል ነው፣ በእኛ ሃይማኖት ማለት ነው። እና እኔ ባልዋን ወይንም የጽጌን እጮኛ አደግፈዋለሁ። ይሄ መነቀሱ ለምን እኔ የምወደው የማፈቅረው ሌላም ሰው እንዲያይብኝ አልፈልግም። በቃ በልቤ ሸሽጌ ነው የሚይዘው። ይሄ እውነት ነው። የልጆች ጨዋታ ነው ወይ የመበሻሸቅ ነው ወይ? እውነት ነው ያስብላል። እና እንግዲህ እስኪ ዛሬ ደግሞ ዳኒ ወይኔ እናቴ ዛሬ በጣም ነው የሚያስቁኝ። ግን ድራማቸው በቃ በተከታታይ ድራማ የሚበሽ እኔ ይመስለኛል። ግን ሲመስለኝ ድራማም ነው ይባላል። ግን እንደዚህ ትልቅ ሰው የጽጌ ባሌ ወይም ምጮኛ ብለው ከምትለው ድራማ ውስጥ ይገባል ብዬ አላስብም። በእርግጥ ስራ አይደለ ነው። ግን እኔ እንጃ ብቻ ይሄ ነው አልልም። እንደዛ በቃ እዚህ ጋ ያብቃ እዚህ ጋ ይቆም እስከምትባሉ ድረስ ይከብዳል። እስኪ በጣም ነው የሚከብደው። እና ልሰራበት ነበር እጭ ብዬ ነው የተውኩት። ማለትም አስተያየት ባሏ ወይም ምጮኛ የተባለው ስለተነቀሰችው ሳይሆን በልብሽ ነው እንጂ አንቺ ሰው ለማብሸቂያ ነው ወይ ዳኒን ነው ከዳኒ ጋር ያልጨረሽው ነገር አለ ወይ እያላት ነበር። ይሄ ትክክል ነው፣ ትክክል አባባል ነው ያላት። እኔ እስማማለሁ። ሴት ነሽ እንዴት ለሱ አትደግፊም ልትሉ ትችላላችሁ። በሃይማኖታችን አይፈቀድም መነቀስ ማለት ነው። ምን ስለሆነ ይኸውልኝ ወቁልኝ ለማለት ነው። በቃ እኔ 100% ባሏ ወይም ምጮኛዋ ገብቶታል። ዳኒን ለማብሸቅ ብላ እንደሆነ ያን ነገር ያደረገችው ተነቅሰውም አይመስለኝ የሆነ ፎርጅድም ነው ብዬ አላስብም። ግን ደግሞ ፎቶ ራሱ ቁጭ ነው እንትን ያለው ስዕል ስለሆነ እንትንም ሌሎች ስለውትም ሊሆን ይችላል አይታወቅም፣ ለማስመሰል ማለት ነው። እና
ዛሬ ደግሞ ዳኒ እስኪ የለጠፈውን በደንብ እንየው። በቃ እንየው። በጣም የሚያስቁ ሰዎች ናቸው። ከዚህ በኋላ ደግሞ ዲጂ ሊዝ መታ ነው ትኖረው። መኖር ከፈለግሽ ትኖሪያለሽ፣ መኖር ካልፈለግሽ ምን ችግር አለ ማለት ተነሳችሁ እናንተ ሜት ይችላላችሁ። ገና እንግዳ ነው። ስለዚህ ውዶች ግን ይቅርታ ሰላም አላልኳችሁም። ሰላም የኔ ውድ ቤተሰቦች፣ የብዙሃን ቤተሰቦች ላይክ ሰብስክራይብ እያደረጋቸው አበረታቱኝ። እወዳችኋለሁ የኔ ውዶች። ያው ከወሬ ከመቸኮል የተነሳ የሆነ አለ አይደለ እነሱ የሚያደርጉን ነገረ ስራቸው በጣም ስለገረመኝ ወደ ወሬ ነው የሮኩት እና በጣም ይቅርታ። እንግዲህ እንዳያችሁት ዳኒ ዲጄሊን ይዞ መጥቶ ቤቱን የእሷ ፎቶ ብቻ አድርጎታል፣ ከበር ጀምሮ ማለት ነው። እና መበሻሸቃቸው በጣም የሚገርሙኝ ናቸው። እና ይመስለኛል እርግጠኛ ነኝ ጽጌ ማለት ነው። አሁን ለምሳሌ እዚህ ቤት መኖር ከፈለግሽ የእሷን ፎቶ እያየሽ ነው መኖር ካሁን በኋላ የምትችው ይመስለኛል። ያው ዳኒ ቢወጣም በበፊት አብረው ነው የተከራዩት ይመስለኛል። ገና ያኔ ድሮ እነሱ በነበሩ ታዋቂ አብረው የተከራዩት እና እሱ ያው ቢወጣም እሱ የወጣው ደግሞ የሆነ ግጭት ተፈጥሮ መጀመሪያ ከጽጌ ጋር በዛ ወጣ ቀረ እና ግን ውድ ቤተሰቦቼ ማለት ነው እኔ አንድ ነገር ያልገረመኝ ነገር ማለት ነው ጽጌ እውነት ይሄ አሁን ትላንትና ያሳየችው ሰውዬ እጮኛዋ ወይንም የወደፊት ባሏ ከሆነ ዳኒ ይሄ ሽማግሌ ተከራይቶ ወይንም ገዝቶ ያስወጣሽ ብሏታል አይደለ? ሰው ጽጌ ምንድን ነው የምታስቢው? የሆነ ቢጋጩ ቢጣሉ ሴት ያመጣው ነገር እንደውም አይበርድም ይባላል። ሴትና ምንድን ነው የላከው ይባላል ከነተረቱ ማለት ነው። እኔ ምሬን ነው ምልሽ የእውነት እጮኛሽ ወይንም ወደፊት ባሌ ብለሽ የምታስቢ ከሆነ ልታከብሪው እሱ በሚልሽ መንገድ ለመሄድ ሞክሪ። ሁሌ ልጅነት አያዋጣም ብሰይ ነው እያለሽ አለው እና ወደ ራስሽ ተመልሰሽ ዳኒ የሚያበሽቅሽን ወይንም አንቺ ዳኒ ለማብሸቅ የምትሄጅበትን ነገር ትተሽ እሱ የሚልሽን ሰምተሽ የሆነ የተረጋጋ ነገር በቃ አሁን እንደዚህ ወተሽ ብልቅጥ ማለቱን ትተሽ ማለት ነው የሆነ አለ አይደለ ትላንትና ራሱ እንደዛ በቃ የመጨረሻ ሲልሽ እየለመንሹ ነበር። በነገራችን ላይ በልመና አይሆንም፣ እንደዚህ ለምነሹ ምናምን ህይወት አይሆንም። ግን ደግሞ አንቺ ያደረግሽው ነገር ትክክል አይደለም እውነት ለመናገር ወይንም እንድትመለሽ ብሎም ሊሆን ይችላል። ነገሮችን የምታረጊያቸው ነገር ደስ ስላላለው ስራሽን አልከለከለሽም። ስራሽን እስካልከለከለሽ ደግሞ የምትሰሪያቸውንና የማትሰሪያቸውን ነገር የሚሆኑትን ነገር መለየት አለብሽ። ትልቅ ሰው ስለሆነ ለክብሩ ይጨነቃል። እኔ በክብሬ አልደራደርም። ይቅርታ አድርጉልኝና በክብሬ ወይንም በቤተሰቦቼ አልደራደርም። እኔ በራሴ ማለት ነው። ሰው ምን ይለኛል አይለኝም። አንዳንዴ እኮ ሰው የሚናገረው ነገር ኮሜንት ላይ አይታችሁ ከሆነ አንዳንዴ ቅስም የሚሰብር ኮሜንት አለ። የሆነ ዱላ ይሻላል የምትሉበት ደረጃ ላይ አለ እና እሱ ደግሞ አንደኛ ትልቅ ሰው ነው። ብዙ ነገር ማገናዘብ ማሰብ የሚችል ሰው ነው። እጮኛሽ ወይንም ባልሽ ማለት ነው። ሰው ለክብሩ ይጨነቃል። ስለዚህ ሽማግሌሽ ምናምን እያለ ዳኒ እንደዚህ በሚያወራበት ሰዓት ያውም በቪዲዮ
ይመስለኛል ደግሞ አሁን ሳልፈልግ ራሱ ቪዲዮውን ማየት እየተከታተልኩ ነው ብሏል። በሚከታተልበት ሰዓት ይሄ ሽማግሌ እያለ ወይ የሆነ እንትን ቢያስደበድበው ወይ ዳኒ የሆነ ነገር ቢሆንብሽ ወይ የሆነ ነገር ቢሆንብሽ አንቺ አትጸጸችም? ግን እውነት ለመናገር አይ ድራማ ነው ችግር የለውም ምናምን የሚለው ነገር እኔ እንጃ። አይዶን ነው ድራማ ከሆነ ችግር የለውም፣ ግን የእውነት ሪል ጮኛሽ ከሆነ ግን ወደ ራስሽ ተመልሰሽ በቃ የምትወጁ ከሆነ አብረሽ መቀጠል የምትፈልጊ ከሆነ ስርዓት ዳኒን የማብሸቅ ለማብሸቅ ምናምን ነገር የምታደርጊውን ነገር ትተሽ ጮኛሽ የሚወደውን ነገር ማድረግ ነው ያለብሽ። ግዴታ ዳኒን ለማብሸቅ የምትሄጅበት ነገር ደስ አይልም። ሰው ትላንትና አንቺ ዳኒን ተነቅሰሽ እንዳበሸቅሽው እሱ ደግሞ ዛሬ የድጀሌን ፎቶ አንጥቶ ቤት ሽሙል ልታርጎ ጠበቀሽ። አሁን ደግሞ አንቺ ነገ መልሳለሁ ስትይ ይሄንን እንደዚህ አርጋሽ የምትይዥውን እንትን ልታጭው ነው ማለት ነው። ሶ ከአሁኑ ወስነሽ ምን ማድረግ እንዳለብሽ በቃ መበሻሸቁ እንግዲህ አሁን ደግሞ ደግመሽ ለዳኒ መልስ የምትሰጭ ከሆነ ጥሩ አይመጣም ብዬ ነው የማስበው። ዝም ብለሽ ቦታ አለመስጠት ነው። እርግጠኛ ወስነሽበት ይሄን ሰው የምትወጁ ከሆነ ወስነሽ መተው ነው። መበሻሸቅ ምናምን ምንም አስፈላጊ ነው ብዬ አላምንም። እና ትላንትና ደግሞ ይሄ ደስ ሊለው ይገባል እኔ ስለተነቀስኩኝ እንጂ እንዴት ይከፋዋል? እኔ ሰው የኔን ኑሮ አይኖርም ብለሻል። ሰው ላይኖር ይችላል። ይሄ ሰውዬ ደግሞ ትልቅ ሰው ነው። በጣም ማገናዘብና ማሰብ የሚችል ሰውዬ ስለሆነ ለክብሩ ይጨነቃል። ሰው ምን አለኝ እኮ አንዳንዴ ያስፈልጋል። እኔ ነኝ የምኖረው ምናምን ብለሻል። እንደዛ አይደለም። ስለተነቀሹ ምንም ስለተነቀሹ እኮ ትወጂዋለሽ ማለት አይደለም። የሚወዱ ሰው እሱን የሚልሽን መስማት፣ እሱን ማክበር፣ የሚልሽን ነገር ማዳመጥ፣ ከምትሰሪያቸው ነገሮች ተስተቶች መታረም፣ ብዙ ነገር አለው። የምትወጁ ከሆነ ለሚወዱ ሰው ብዙ ነገር ይተዋል። ብዙ ነገር እስከ መጠዋት ድረስ ማለት ነው። ስለተነቀሽው እሱን ስለተነቀሽው ፎቶ ይልኝ ወቁልኝ ነው ወይ ብሎ እንዳለች ትናንትና። እኔ አንዳንዴ ራሱ ማለት ነው እሱ ጋር ስትሄድ ማለት ነው የሆነ የምታደርገው ነገር ማለት ነው የሆነ ልጅነት ይሁን ልጅ አይደለችም፣ እርግጠኛ እኔ ልጅ አይደለችም። መቼም ከኛ አታንስም። የሆነ ትንቀጠቀጣለች ልበል ወይንም ደግሞ የሆነ ትፈራለች። ብቻ የሆነ አለ አይደለ ቤተሰብ ነው ያመጣልኝ ብላለች። ብቻ የሆነ የምትናገረው ነገር ሁላ ነው የሚጠፋት። ብቻ አላቅም። ብቻ ትለምጀዋለሽ። ጸባይሽን ታስተካከልሽ። የማይለመር ነገር የለም። ትለምጀዋለሽ። የከተማ ልጅ ስለሆነች ነው እንጂ የከተማ ልጅ ስለሆነ ሞልቃቃ ስለሆነች ነው እንጂ ከኛ መቼም አታንስ ምንም ነገር ቢሆን ማለት ነው። እኛ እንኳን በሶሻል ሚዲያ ታወቅነ ስንትና ስንት ጊዜያችን ማለት ነው። እና የሆነ ስለምትፈራ ይሁን ስላለመደች ይሁን ቀን በቀን ስለማይገናኙ ይሁን አይዶን ነው ብቻ አላቅም። የሆነ ወሬ ልታወራለች ስትልም ትቸኩላለች። የሆነ የመቸኩል ባህሪ ነው። ረጋ ብላ እኮ አስባ ብትናገር ፍርሃትም ሆነ እንትን አይኖርባትም። እርግጠኛ ነኝ እኔ እርግጠኛ ሆኜ የምነግራችሁ ማለት ነው። ግን እሷ አንደኛ ስለምትፈራ፣ ሁለተኛ ቶሎ የሆነ የመቸኮል ባህሪ ስላላት ነው ነገሮች ሁሉ ጥፍት። አሁን እኔ እንደነገርኳቸው ስገባ ዳን ያደረገውን ነገር አይቼ እሷ የምታደርገውን የእሷን ደግሞ አይቼ ለወሬ ነው የቸኮልኩ። ገባችኋል? አንዳንዴ አስበን ቀስ ብለን ተረጋግተን የማንናገረው ነገር ይጠፋንም ያስፈራልም። እኔም አሁን ለወሬ ስለቸኮልኩ ስላልተረጋጋሁኝ እኔ እዚህ ጋር ለማውራት ስለ እንትኖችን ቤተሰቦችን ሰላም አላልኩም። የእግዚአብሔር ሰላምታ ማለት ነው። ለምሳሌ ነው የምላችሁ። እና ጽጌ አትፍሪ፣ ጎበዝ፣ ጠንካራ፣ ሁሉ ጊዜ ልጅነት የለም። እንግዲህ ወደ ትዳር እውነት ትዳር ከሆነ ወይም ለማበሻሸቅ ካልሆነ ይሄ ነገር የሚባለው ነገር ያደረግሽውን ከሆነ ወንድ ልጅ ምራቁን ዋጥ ያደረገ ነው ለትዳር የሚሆነው ማለት ነው እንጂ እንደዚህ ወጠጤ ፍንቅል የሚለው ወጠጤ አይሆንም በአሁኑ ሰዓት ማለት ነው። እና ዋጥ ያደረገ ነገሮች ማገናዘብ የሚችል እንጂ አንቺም እና ዳኒ አሁን እርግጠኛ ነኝ ብትጋቡ እኔ እንጃ
የልጆች እቃቃ ጨዋታዎች አኩኩሉ እያለን ነው የሚመስለኝ። ያው ትዋደዳላችሁ ግን እኔ እንጃ አይመስለኝም። ግን እኔ እንጃ እና ዞሮ ዞሮ ጽጌ ማለት ነው የሚልሽን ስሚ። አሁን የገባሽበት እውነት ዳኒን ትተሽ ይሄኛው ትክክለኛ ባልሽ ሊሆን ወደፊት ልታገቢው ነው ሰርጌ ነው ብለሽ የምታስቢ ከሆነ እኔ የእውነት የምነግርሽ የሚልሽን ስሚ። አታድርጊ ያለሽን ነገር አታድርጊ። ከሚዲያውም ደግሞ ሚዲያውን ፈቅዶልሻል፣ ግን የሆነ የምታቀርቢያቸው ነገሮች የሆነ የሚያስተምር የሆነ ልክ ተዳኒ ጋር ልክ ያለብሽን በተለይ ከዳኒ ጋር ያለሽን እልክ እሱን ለማብሸቅ የማይደረጉ ነገሮችን የምታደርጊ ከሆነ ይሄን አቁመሽ ወደ ህይወትሽ ተመለሽ ነው የምለው። ውድ ቤተሰቦች ግን እንደው በነገራችን ላይ ማለት ነው ዛሬ አበዛውባችሁ። መበሻሸቂያቸው በህይወታቸው ላይ እንደፈለጉ ተዝናንተው ላይፋቸውን ቀይተው ምንም አይመስላቸውም ዳኒና ጽጌ ማለት ነው። እና ላይክ ሰብስክራይብ አድርጉኝ ውድ ቤተሰቦች፣ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያ ዓለም በሙሉ ሰላም ያደርግልን ነው የምለው። ውድ ቤተሰቦች ላይክ ሰብስክራይብ አድርጉ። እወዳችኋለሁ።